አበባ የኢትዮጵያ ዋና ከተማ የአፍሪካ ህብረትና የተለያዩ ዓለም አቀፍ ተቋማት እንዲሁም የበርካታ ሀገራት ኤምባሲዎች መቀመጫ ናት። የለውጥ አመራር ወደ ስልጣን መምጣትን ተከትሎ ከተማዋን እንደ ስሟ ለማድረግ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነትና በከተማዋ ከንቲባ አዳነች አቤቤ መሪነት አዲስ አበባን እንደ ስሟ የማድረግ ስራ እጅግ ተጠናክሮ ቀጥሏል። የአዲስ አበባን ስምና ምግባር በማገናኘት ገጽታዋን ለመገንባት አበረታች እንቅስቃሴዎች ተጠናክረው ቀጥለዋል። የአዲስ አበባ የኮሪደርና የወንዝ ዳርቻዎች ልማት ፕሮጀክቶች የከተማዋን ገጽታ በእጅጉ የሚቀይሩ፣ ሁሉም ህብረተሰብ ፍትሃዊ ተጠቃሚ የሚያደርጉ፣ የከተማዋን ኢኮኖሚ የሚያሳድጉ እንዲሁም አዳዲስና የዳበሩ የሥራ ባህሎች የተፈጠሩባቸው ሆነዋል። የወንዝ ዳርቻዎች ልማት ፕሮጀክት ከተማዋን ውብ ገጽታ ከማላበስ ባሻገር ለህዝቦች የዘመናት ጥያቄ ምላሽ የሚሰጡ ናቸው። በአዲስ አበባ ከተማ እየተሰሩ የሚገኙ የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶች ዋና ዓላማቸውም አዲስ አበባን እንደ ስሟ ውብና አዲስ በማድረግ የዘመናዊ ከተማ ደረጃ በማሟላት የዲፕሎማሲ ከተማነቷን የሚመጥናት ደረጃ ላይ ማድረስ ነው። የወንዞችና ወንዝ ዳርቻ ልማት ፕሮጀክት የወንዝ ዳር አካባቢዎችን በማቀድ በመንደፍና በማስተዳደር የወንዞችን ብክለትና መድረቅ አካባቢያዊ ተጽዕኖዎችን መቀልበስ ያለመ ነው። ሌላኛው ደግሞ የወንዝ ዳር ፕሮጀክቱ የወንዝ ጎርፍን በመከላከል የህዝብ መናፈሻዎችና ፓርኮችን፣ የብስክሌት መንገዶችን እንዲሁም የእግረኛ መንገዶችን በማዘጋጀት የነዋሪዎችን ደህንነት ለማሳደግና የከተማዋን ገጽታን ከፍ ለማድረግ የተያዘ ሌላኛው ትልም ነው። በዚሁ አግባብ ሰሞኑን ፕራይም ሚዲያ እስጢፋኖስ አካባቢ የሚገኘውን እሬቻ ፓርክን አቋርጦ የሚያልፈውን የቀበናን ወንዝ ዳርቻ አካባቢ እየለማ የሚገኘውን የወንዝ ዳርቻ ፕሮጀክት አጠቃላይ እንቅስቃሴና በከተማው እየለማ የሚገኘው ፕሮጀክት አስመልክቶ ነዋሪዎችን አናግረናል። አብራችሁን ቆዩ። መጋቢ በለጠ አጃሎ በኢትዮጵያ ቃለ ሕይወት ቤተክርስቲያን የአዲስ አበባ ቀጠና ጽሕፈት ቤት ዋና ጸሐፊ ናቸው። በአዲስ አበባ ከተማ የኮሪደርና የወንዝ ዳርቻዎች ልማት እንዴት እንደተመለከቱት ትዕይንታቸውን ጠየቁ። የከተማው የኮሪደር ልማት ከተማዋን ብቻ ሳይሆን የሰውንም አእምሮ አድሶታል ይላሉ። ምድሪቱን ወደ ቀደመው ክብር፣ ሞገስና ውበት እንዲሁም ከተማይቱን ለነዋሪዎቿ ምቹ እያደረጋት እንደሚገኝ ተናግረዋል። የኮሪደር ልማት በራሱ የሰውንም አእምሮ እንደዚህ ያደሰ ይመስለኛል። ማንም ዝም ብሎ ቆሻሻ በየትኛውም ቦታ ላይ እንዳይጥል አድርጎታል። መኪናዎቹን ዝም ብሎ በማንኛውም ቦታ እንዳይቆሙ አድርገዋል። ይሄን ስናይ መንገዱ ብቻ የታደሰ አይመስለኝም፣ የሰው አስተሳሰብም አእምሮም ጭምር የታደሰ ይመስለኛል። ስለዚህ የኮሪደር ልማት ከፍተኛ ተጽዕኖ በሰው አመለካከትም ላይ ያመጣ ይመስለኛል። ከሱ ጋር ተያይዞ ደግሞ የወንዝ ዳርቻዎች ልማት ስንመለከት እጅግ በጣም የሚገርሙ ናቸው። አሁን ከኛ ጀርባ የሚታየውን ስታይ እጅግ በጣም የሚያስገርም ነው። እግዚአብሔር ምድር እንደዚህ ሆና እንድትኖር ነው የሚፈልገው። ይህ የእግዚአብሔር ሐሳብ ነው፣ የእግዚአብሔር ዓላማ ነው። ምድር ተራቁታ አቧራማ ሆና የማታምር ሆና እንድትኖር አይደለም የሚፈልገው። የመጀመሪያውን የእግዚአብሔርን ሐሳብ ዘፍጥረት ላይ ስትመለከት እግዚአብሔር ነው ከሰው በፊት እጽዋትን፣ እንስሳትን፣ ሳሮችን፣ አበባዎችን፣ የሚበሉ ዛፎችን ሁሉ እግዚአብሔር አስቀድሞ ነው ያዘጋጀውና እኔ ይሄን ሐሳብ ሳስበው ይሄን ስራ የሚሰሩ የሀገራችን መሪዎች ወደ ቀድሞ ምድሪቱን ወደ ቀድሞ ክብር፣ ሞገስ፣ ውበት ለነዋሪዎቹ ምቹ የምትሆን ቦታ ለመመለስ የጀመሩ ነው የሚመስለኝ። በሀገሪቱ እየተመዘገበ ላለው እድገትና ለውጥ እንዲሁም የከተማ ውበትን በመፍጠር በኩል የለውጡ ቀንዲል መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም የከተማዋ ከንቲባ አዳነች አቤቤ ሊመሰገኑ ይገባል። ፓስተር ሙሉጌታ ስዩም የሃይማኖት መምህር ሲሆኑ የቂርቆስ ክፍለ ከተማ ወረዳ 2 ነዋሪ ናቸው። በከተማው ልማት የእሳቸውንም ምልከታ ጠየኳቸው። የአፍሪካ ህብረትና የበርካታ ዓለም አቀፍ ተቋማት የሚገኙበት አዲስ አበባ ልማቷ የአገሪቷን የቱሪዝም ፍሰት የሚያሳድግ፣ ለህፃናት ለወጣቶችና ለአዛውንቶች ማረፊያና መዝናኛ ፈጥሯል ይላሉ። ወንዝ ዳር ልማቱን ስንመለከት እንግዲህ የአዲስ አበባ ወንዝ ላለፉት 30 ዓመት እጅግ አስቸጋሪ
ሰው አጠገባቸው ቆሞ እንዲህ ሊያወራ ይቅርና ለማለፍ እንኳን የምንቸገርባቸው ወንዞች ነበሩ። በሚገርም መልኩ ግን በአሁን ሰዓት ስንመለከት ከወንዙ ዳር ሂድ አያሰኝ። አሁን ያለንበትን አካባቢ እንኳን እስጢፋኖስ ጀርባ የእሬቻ ቦታ ነው። ለእሬቻ ሰዎች እሬቻን ለማክበር ሲመጡ ወደ ወንዙ አትጠጉ ነበር የሚባለው ከግማቱ የተነሳ። ዛሬ ግን ሂድ አያሰኝ። ዶክተር አብይ ለህዝቡ እንዳሰበ ህዝቡ ገብቶታል። አንዴ በጆሮ የሰማሁትን አጋጣሚ በእውነት ልንገርህ። አንድ እናት መንገድ ዳር በተከለው ወንበር ላይ እየሄዱ ደክሟቸው ቁጭ አሉና ሸበለ ጎን ላይ ያለችው አይተከው እንደሆነ እዛ ቁጭ አሉና ወይ አብይ እግዚአብሔር እንደዚህ ዘመንን ያሳርፍ ብለው መረቁ ማለት ነው። ስለዚህ እዚህ ፍሬንድሺፕ ጋር ስትሄድ ወንድማሞች ጋር ስትሄድ ብዙ ልጆቻችን ቅዳሜና እሁድ ኢንጆይ ያደርጋሉ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ይህንን ብለዋል። Addis Ababa, you could see people walking around at night because it is a lit up city. It is a clean city. You could see they walking around freely, lovers holding hands, and precisely the sight that many of you would like to see of lovers walking in the street, holding hands, loving each other, but loving the city as well. በአዲስ አበባ የተጀመረው የኮሪደር ልማት ፕሮጀክት አርአያነቱ ወሳኝ በመሆኑ በተቀሩት የሀገሪቱ ከተሞችም በመስፋፋት ላይ መገኘቱ የሀገሪቱን የከተሞች እድገት በማመጣጠን በኩል አበርክቶ ወሳኝ መሆኑን የከተማዋ ነዋሪዎች ይገልጻሉ። የኮሪደር ልማት በክፍለ ሀገር ከተሞች ሁሉ ላይ መታየቱ ነው ደስ ያለኝ። አዲስ አበባ ላይ ብቻ ቢሆን ለአዲስ አበባ ህዝብ ብቻ ነበረ ነው የሚባለው እና ባህር ዳር ስትሄድ፣ ሐዋሳ ስትሄድ፣ ሌሎች ከተሞችን ሩቅ ከተሞችን ስትሄድ እዚህ ጋር የተጀመረው መልካም ነገር በሁሉም ክልል ከተሞችና ክፍለ ሀገር ከተሞች ላይ ከፍተኛ ለውጥ እያመጣ ስለሆነ እኔ በአዲስ አበባ ላይ ብቻ ሳይሆን ትልቁ ደስታዬ ኢትዮጵያውያን ባሉበት ቦታ ሁሉ በኢትዮጵያ ክልሎች ሁሉ ይህ መልካም ነገር መዘርጋቱ ዋስትና ያለው የጋራ የሆነ የሁሉ የሆነ የህዝብ ሁሉ የሆነ የዜጋ ሁሉ የሆነ እንደሆነ አድርጌ ነው ማስበው። የከተማዋ ነዋሪዎች በስተመጨረሻም ያስተላለፉት መልእክት አላቸው። እኔና ኢትዮጵያን ወደፊት ለማሻገር ህዝባችንን ካለበት የድህነት ኑሮ ለማውጣት ሁላችንም ለስራ እንዘጋጅ። ንብረቱ እና ጥቅሙ ለመንግስት ሳይሆን ለህብረተሰቡ ነው። እያንዳንዱ ዜጋ በዚህ ጉዳይ ላይ ልክ አባይ ግድብ ላይ መላው ኢትዮጵያውያን ተነስተው ዓለምን እንዳስደነቁት ያለ ብድር እንደሰራ ነው። መላው ኢትዮጵያውያን በአካባቢው ላለው ልማት አሻራ ማድረጉ ይሄ ጤንነት ነው፣ ይሄ መልካምነት ነው። ለራሱ ነው የሚሰራው። በመደገፍ በመተባበር ከመንግስት ጋር አብሮ ህዝብ ሁሉ እንዲቆም እፈልጋለሁ። ምክንያቱም እግዚአብሔር ነው ህዝብን በምድር ላይ የሚሾመው። እግዚአብሔር ደግሞ ለህዝብ እንደሾመው የሚያሳየው ብዙ ነገሩ ለዜጋው መብት እና ጥቅም እየሆነ ነው ያለው። ስለዚህ እያንዳንዱ ዜጋ የመንግስትን ሐሳብ በመቀበል በማመን እየደገፈን ልማታችንን፣ ሰላማችንን፣ አንድነታችንን እንን ሁሉ የመጠበቅ ኃላፊነት ስላለብን መንግስትም ራዕዮቻችን ያፍልቅ፣ ህዝቡም ደግሞ የመንግስትን ራዕይና ሐሳብ እየጠበቀ የራሱ እያደረገ የበለጸገችውንና ሰላማዊ የሆነችውን ኢትዮጵያ ለማየት እንድተጋ ላሳስብ ፈልጋለሁ።